የሚበላና የሚጠጣ ካልነበረበት ከድሃ ቤተሰብ ተነስተው ከትግል ጓደኞቻቸው ጋር ሆነው ለዓመታት በዘውዳዊ መንግስት ላይ አሳምፀው ዘውዳዊውን ስርዓት አውርደው ከምክትል መከላከያ ሚኒስትርነት ተነስተው በኋላም የኢራን ጠቅላይ መሪ ሆነዋል። ለዛውም አሜሪካና እስራኤልን አላስቀምጥ ያሉ አብዮታዊ መሪ። ዛሬ እያወራን ያለነው በቅርቡ ህይወታቸው ስላለፈው የቀድሞ የኢራን ሁለተኛው መንፈሳዊ መሪ ስለነበሩት አያቶላ አሊ ሐሜኔ ነው። አያቶላ ሐሜኔ መስዋዕትነት ከተቀበሉበት እስካለፈው ፌብሩዋሪ 2026 ድረስ ላለፉት 36 ዓመታት ኢራንን ከፈጣሪ በታች ሆነው ቃላቸውና ትእዛዛቸው አንዲትም ሳትጓደል እየተፈጸመች ኢራንን እስከ ዕለተ ሞታቸው ድረስ መርተዋታል። ለመሆኑ አያቶላ አሊ ሐሜኔ ማን ናቸው? Sayyid Ali Hosseini Khamenei, Ayatollah Ali Khamenei, the Ayatollah Khamenei, Ayatollah Ali Khamenei. አያቶላ አሊ ሐሜኔ በፈረንጆቹ በአፕሪል 1939 በኢራኗ የሃይማኖት ከተማ በሆነችው በማሻድ ከተማ ተወለዱ። ሐሜኔ የታዋቂው የሺዓ ሃይማኖት መመሪ የሆኑት የሳይድ ሀቫድ ሐሜኔ ሁለተኛ ወንድ ልጅ ሲሆኑ 8 ልጆች ለነበሯቸው ለዛ ቤተሰብ 6ኛ ልጅ ናቸው። የሐሜኔ ቤተሰብ እጅግ አስከፊ በሆነ በድህነት ውስጥ የሚኖር ቤተሰብ ሲሆን ብዙውን ጊዜ ሐሜኔን ጨምሮ መላው ቤተሰብ ደረቅ ዳቦ በዘቢብ ይመገቡ እንደነበርም በአንድ ወቅት በቃለ መጠይቃቸው ሲናገሩ አባቴ ታዋቂ የሃይማኖት መምህር ቢሆንም እኛ የምንኖርበት አንድ ክፍል ቤት ሲሆን እንግዶች ቤታችን በመጡበት ወቅት እኔና ቤተሰቦቼ ቤዝመንት ውስጥ ለቀናት ለማደር እንገደር ነበር ብለው የልጅነት አስተዳደጋቸውን ያስታውሱታል። ሐሜኔ የ4 ዓመት ልጅ ሲሆኑ ነው ቁርአንን መቅራትና አረብኛ ማንበብን የቻሉት። ከዛን ጊዜ ጀምሮ ነፍሳቸውም ለስነ ጽሑፍ ልዩ ፍቅር አደረባት። አያቶላ ሐሜኔ በማሻድ ከተማ ውስጥ በሚገኙ ልዩ ልዩ የሃይማኖት ትምህርት ቤቶች ውስጥ የተማሩ ሲሆን ከዛም ጎን ለጎን የፍልስፍና፣ የሎጂክና የህግ ትምህርቶችን አብረው ተምረዋል። በ1957 ዕድሜያቸው 18 ሲደርስ ለተጨማሪ የሃይማኖት ትምህርት ወደ ኢራቋ የእስልምና ትምህርት ማዕከል ወደሆነችው ወደ ነጃፍ ከተማ በመሄድ ከሺዓ እስልምና መምህሮች ከአያቶላዎች ለ1 ዓመት ትምህርት ከተማሉ በኋላ ነበር ወላጅ አባታቸው በህመም የዓይናቸውን ብርሃን ስላጡ አባታቸውን ለማገዝና ለመጦር ወደ ኢራን የተመለሱት። ወደ ኢራን ከተመለሱ በኋላም በጥንታዊቷ የሃይማኖት ከተማ ወደሆነችው ወደ ቆም በመሄድ ከተለያዩ ትልልቅ አያቶላዎች ሃይማኖታዊ ትምህርቶችን ተከታትለው ሞይታሂድ የተባለውን በሺዓ አስተምሮ ያለ የሃይማኖት መምህርነት ደረጃ ላይ ደረሱ። እናም በዚህ ወቅት ነበር ከብዙ የሃይማኖት ሊቃውንትና ታዋቂ ሰዎች ጋር ትውውቅና ግንኙነት አያቶላ አሊ ሐሜኔ የጀመሩት። አያቶላ አሊ ሐሜኔ ወደ ፖለቲካው ዓለም መሳብ የጀመሩት ገና በ13 ዓመታቸው ነበር። ያኔ መስጂድ ውስጥ የሃይማኖት ትምህርታቸውን ሲከታተሉ ታዋቂው የፋኢዲን እንቅስቃሴ መስራች የሆነው ናቫብ ሳቫብ በመስጊዳቸው ተገኝቶ የተናገረውን የጸረ ሺዓ ንግግሩና ዘውዳዊውን ስርዓት ያወገዘበት መንገድ አያቶላ ሐሜኔ ገና በልጅነታቸው በፖለቲካው ላይ ንቃተ ህሊና እንዲኖራቸው አድርጓል። በ1962 አያቶላ ሩሆላ ሆሜኔን ደጋፊ ሆነው በወቅቱ የኢራኑ ንጉስ መሐመድ ረዛ ፓህላቪ ያዋጁትን ትልቁንና ኢራንን የመካከለኛው ምስራቅ ዘመናዊና ስልጡን ሀገር የማድረግ ነጩን አብዮት ወይም ዋይት ሪቮሉሽን ተቋሚ ሆኑ። በ1963 የኢራን መንግስት አመፀኛ ናቸው ላላቸው አያቶላ ሩሆላ ሆሜኔ መልእክት ሲያመላልሱና አመፅ ሲያቀጣጥሉ ይይዛቸዋል። በ1964 በድጋሚ በኪርማንና በዛሂዳን ከተሞች ጸረ ሺዓ የሆኑ እንቅስቃሴዎችን ሲያደርጉ በመንግስት ኃይሎች ተይዘው ለእስር ተዳረጉ። በድጋሚ ከ2 ዓመት በኋላ ከ1967 እስከ 1975 በተለያዩ የኢራን መስጂዶች ውስጥ በድብቅ የከረሩና ጽንፍ የረገጡ የእስልምና አስተምህሮችን በማስተማርና ከዙ ጋር የተያዙ የተለያዩ ጽሑፎችና መጽሐፎችን በማሳተማቸው የኢራን የደህንነት ፖሊስ ሳቫክ ክትትል ውስጥ እንዲገቡና በኋላም በየትኛው መስጂድም ሆነ ትምህርት ቤት ውስጥ እንዳያስተምሩ ለመከልከላቸው ምክንያት ሆኗል። በፈረንጆቹ ከ1963 ጀምሮ በተለያዩ ምክንያቶች በመንግስት ለ6 ጊዜ እስር የተዳረጉ ሲሆን የእስር ቆይታቸውን በጣም አስከፊና አሰቃቂ እንደነበር ታሪካቸው ይናገራል። አያቶላ ሐሜኔ የመንግስት እስሩና ማዋከቡ ቢበረታባቸው በ1976 ኢራንን ጥለው ተሰደዱ። ለ3 ዓመታትም ከሀገር ውጭ ሆነው የኢራናውያን አብዮትና ተቃውሞ ውስጥ ከነ አያቶላ ሩሆላ ሆሜኔ ጋር በመሆን አብዮቱ ላይ ትልቅ አስተዋጽኦን አድርገዋል። የኢራናውያኑ ተቃውሞና አመፅ በንጉስ መሐመድ ረዛ ፓህላቪ አስተዳደር ላይ በርትቶ በመቀጠሉ መንግስትም የህዝቡን ቁጣና አመፅ ተቃውሞ መቆጣጠር ተሳነው። በሲአይኤ በሞሳድ ድጋፍ የተቋቋመው ሳቫክ የተሰኘው የኢራን የደህንነት ፖሊስም አመፁን መቋቋም አልቻለም፣ ማስቆምም ተሳነው። ንጉስ መሐመድ ረዛ ፓህላቪም ለአሜሪካ መንግስት እርዳታ እንዲያደርጉለት ቢጠይቅም የነ ጂሚ ካርተር አስተዳደር ጉዳዩን ጆሮ ዳባ ልበስ በማለት የኢራንን ጉዳይ ሰምቶ ባልሰማ አለፈው።
የነገሮችን ጥሩ መሆን ያልተረዱት ንጉስ መሐመድ ረዛ ፓህላቪም በጃንዋሪ 16 1979 ለመጨረሻ ጊዜ ኢራንን ተሰናብተው ላይመለሱ ከነቤተሰቦቻቸው ሀገሪቷን ጥለው ተሰደዱ። የንጉስ መሐመድ ረዛ ፓህላቪን ከኢራን መውጣት ተከትሎ ከጥቂት ቀናት በኋላ አመጹን ከፈረንሳይ ድረስ በካሴት እየቀዱ በሚልኳቸው ንግግሮች አመጹን ሲመሩ የነበሩት አያቶላ ሩሆላ ሆሜኒ ከዓመታት ስደት በኋላ በፌብሩዋሪ 1979 ወደ ኢራን ተመለሱ። የአያቶላ ሩሆላ ሆሜኒን መመለስ ተከትሎ በመላው ኢራን የለውጥ ንፋስ መንፈስ ጀመረ። በምዕራባውያን እሴቶችና ድርጊቶች የምትታወቀው ኢራንም ወደ ፍጹም እስላማዊ አስተምህሮችና ድርጊቶች ማዘንበል ጀመረች። ሴቶች በአደባባይ ጸጉራቸውን ማሳየትና አለባበሳቸውን እንዲያስተካክሉ ሲደረግ፣ ወንዶች ደግሞ በአንጻሩ ጺማቸውን እንዲያሳድጉና ከረባት እንዳይጠቀሙ በአዋጅ ተከለከለ። አያቶላ ሩሆላ ሆሜኒ ከፈረንሳይ በመጡ በጥቂት ሳምንታት ውስጥ ኢራንን ከዘውዳዊ ስርዓት አውጥተው ወደ እስላማዊ ሪፐብሊክነት ቀየሯት። ታዲያ በዚህ ጊዜ ነበር የያኔው ተማሪያቸውና የትግል አጋራቸው የነበሩት አያቶላ አሊ ሐሜኒ በህዝብ ዘንድ መታወቅ የጀመሩት። በመጀመሪያ አያቶላ ሩሆላ አያቶላ አሊ ሐሜኒን የእስላማዊ ምክር ቤት አባል ያደረጓቸው ሲሆን በመቀጠልም የመከላከያ ሚኒስትር ምክትል ሚኒስትር ያደረጓቸው ሲሆን አሊ ሐሜኒን በመከላከያ መስሪያ ቤት ውስጥ የቀድሞ ንጉስ ደጋፊዎች ናቸው ያሏቸውን ጀነራሎችና የሲቪል ሰራተኞች መንጥረው በመውጣት አብዛኞቹ እንዲገደሉና እንዲታሰሩ ያደረጉ ሲሆን ቀላል የማይባሉትንም ሀገር ጥለው እንዲጠፉ አድርገዋል። ሰራዊቱንም እንደ አዲስ እስላማዊ መሰረት ኖሮት እንዲመሰረት ያደረጉት ሲሆን አሁን ግዙፍ የሆነውን የእስላማዊ አብዮታዊ ዘብ ወይም IRGC እንዲመሰረትና የመጀመሪያው አዛዥ ለመሆንም በቅተዋል። ከመከላከያ መልስ በኢራን ትልቅ ቦታ በሚሰጠው የአርብ የጸሎት ፕሮግራም ላይ ዋነኛ የቴሄራን መስጊድ አስቸጋጅ ሆነው በአያቶላ ሩሆላ ሆሜኒ ተሾሙ። አሊ ሐሜኒ በዚህ መስጊድ ውስጥ ትልቅ መምህር ሆነው በሚያስተምሩበት ወቅት ነው በፈረንጆቹ በሰኔ 1981 በሚያስተምሩበት መስጂድ ውስጥ በቴፕ ሪካርደር ውስጥ በተጠመደ ፈንጂ የግድያ ሙከራ የተደረገባቸው። በወቅቱ ተቃዋሚዎቻቸው ባስቀመጡት በዚህ ፈንጂ ምክንያት የቀኝ እጃቸው ላይ ከፍተኛ ጉዳት ደርሶበት ፓራላይዝድ የሆነ ሲሆን ጉሮሯቸው ላይም ጉዳት ደርሶበት ለወራት በሆስፒታል ውስጥ ለመተኛትም ተገደው ነበር። ታዲያ በፈረንጆቹ በሐምሌ 1981 የወቅቱ የኢራን ፕሬዝዳንት የነበሩት መሐመድ አሊ ራጃይ በተመሳሳይ መልኩ በተቃዋሚዎች በተጠመደባቸው ፈንጂ ሲገደሉ አያቶላ አሊ ሐሜኒ የኢራን ሶስተኛው ፕሬዝዳንት ሆነው ተመረጡ። አያቶላ አሊ ሐሜኒ የኢራን ፕሬዝዳንት ሆነው ብዙም ሳይቆዩ ነበር የኢራንና የኢራቅ የሻከረ ግንኙነት ወደ ጦርነት የተቀየረው። በዚህ ጦርነት ምዕራባውያን የሚረዱት ሰዳም ሁሴን የኢራንን ውስጣዊ ክፍል እንደ ድክመት በማየት የኢራንን የነዳጅ ጉድጓዶች ለመቆጣጠር በሚል በከፈተው ጦርነት ሳቢያ አያቶላ አሊ ሐሜኒ እጅግ የተፈተኑበትን ጦርነት ግንባር ድረስ በመሄድ በየምሽጎቹ በመዘዋወር የኢራንን ሰራዊት ተዋግተው አዋግተዋል። ይህ 8 ዓመት የፈጀ ጦርነት አያቶላ አሊ ሐሜኒ ከአያቶላ ሩሆላ ሆሜኒ ቀጥሎ ትልቁ ተጽዕኖ ፈጣሪ ሰው በኢራን ምድር ላይ እንደሆኑ ያሳየ አጋጣሚ ሆኖም አልፏል። ከ8 ዓመታት በላይ የቆየውና በሚሊዮን የሚቆጠሩ ኢራናውያን የጨረሰው የኢራን ኢራቅ ጦርነት ካለቀ በኋላ የአያቶላ ሩሆላ ሆሜኒ ጤና በእጅጉ አሽቆለቆለ። የነበረባቸው ስር የሰደደ የልብ ህመም ተባብሶ በሰኔ 3 1989 ህይወታቸው አለፈች። አያቶላ ሩሆላ ህይወታቸው ባለፈ በሁለተኛው ቀን እሳቸውን ይተካል ተብሎ የነበረው አያቶላ ሁሴን አሊ ሞንታጅሪን በእስላማዊ ምክር ቤት ውስጥ በነበራቸው ትውውቅና ሰራዊት ውስጥ ባላቸው ግንኙነት የተነሳ በአሻጥር ከአያቶላ ሩሆላን እንዳይተካ አደረጉት። በእርሱ ቦታ በጊዜያዊነት የኢራን ጠቅላይ መሪ ራሳቸው አያቶላ አሊ ሐሜኒ እንዲሆኑ በእስላማዊ ምክር ቤት አስወሰኑ። በወቅቱ አያቶላ አሊ ሐሜኒ የሃይማኖት ደረጃቸው ገና በመካከለኛ ደረጃ ላይ ያለና በሺዓ እስልምና ዘንድ ትልቅ የሚባለውን የአያቶላ ደረጃነት አልደረሱም ነበር። ህገ መንግስቱም ቢሆን በዚህ ደረጃ ያልደረሰ ማንኛውም ሰው የኢራን ጠቅላይ መሪ መሆን አይችልም ነበር የሚለው። አሊ ሐሜኒ ግን ቀላል ሰው አልነበሩም። ለሁሉም መፍትሄ በመፈለግ አያቶላ ሩሆላ ሆሜኒ በኑዛዜያቸው መሰረት እኔን ነው ተተኪያቸው እንደሆን የሚፈልጉት በማለት በዋናው የሺዓ የሃይማኖቶች ሊቃን በተሰባሰቡበት ህገ መንግስቱን ተሻሽሎ ከ64 60 በሆነ ድምፅ ያለ ተቀናቃኝ ሁለተኛው የኢራን ጠቅላይና መንፈሳዊ መሪ ለመሆን በቁ። አያቶላ አሊ ሐሜኒ ባለትዳርና የ6 ልጆች አባት ሲሆኑ 4 ወንዶችና 2 ሴት ልጆች አሏቸው። ከሃይማኖት መሪነታቸው ባሻገር ከልጅነታቸው ጀምሮ በውስጣቸው ያለው የሥነ ጽሑፍ ፍቅር አሁንም ድረስ በውስጣቸው ያለ ሲሆን አሚን በተሰኘ የብዕር ስምም ብዙ ግጥሞችን ጽፈዋል።
የአያቶላ አሊ ሐሜኔ የስልጣን ዘመናት ፍጹም ሃይማኖታዊ አምባገነንነት ያለበት ሲሆን እሳቸውንም ሆነ አስተዳደራቸውን መተቸት መቃወም በሞትና በእስራት የሚያስቀጣ ወንጀል ነው። የቀድሞ አያቶላ ሩሆላ ሆሜኒ መሰረቱን ጥለው ላለፉት እስላማዊ ሪፐብሊክ በአራት እግሩ ቆሞ በወታደራዊም ሆነ በፖለቲካል ኢኮኖሚው ዘርፍ ኢራንን ጠንካራና የቀጠናው ተጽዕኖ ፈጣሪ ሀገር አድርገዋታል። በተለይ ከምዕራባውያን ጋር አይንና ናጫ ያደረጓቸውን የኒኩሌርና የሚሳኤል ፕሮግራማቸውንም ያጠናከሩት አያቶላ አሊ ሐሜኔ ናቸው። ከኢራን ውጪም የምዕራባውያኑ ተጽዕኖ ለመቋቋም በሚል በሊባኖስ፣ በጋዛ፣ በየመንና በሶሪያ የሚገኙ የተለያዩ ታጣቂዎችን በማስታጠቅና በማሰልጠን የአሜሪካና የእስራኤል የጎን ውጋት የሆነባቸውን አክሲስ ኦፍ ሬዚስታንስን መስርተዋል። አያቶላ አሊ ሐሜኔ ጭንቅላታቸው ላይ የሚጠመጥሙት ጥቁር ኢማማ የዘር ሐረጋቸው ከነብዩ መሐመድ የሚመዘዝ እንደሆነ ለማሳየት የሚጠቀሙበት ቢሆንም በተለያየ ጊዜ ግን ከህዝባቸው የሚደረግባቸው አመጽና ተቃውሞን ግን ከማስቆም አላዳናቸውም ነበር። ብዙ ደጋፊዎች በኢራንና ከኢራን ውጪ እንዳሏቸው ሁሉ ቀላል የማይባሉ ተቃዋሚዎችም አሏቸው። የእስራኤሉ ሞሳድ እና የአሜሪካው ሲአይኤ በነፍስ የሚፈልጋቸው ቢሆንም እሳቸው ግን ከተለያዩ የግድያ ሙከራዎች እያመለጡ ለ36 ዓመታት ኢራንን ሰጥ ለጥ አድርገው መርተዋታል። አያቶላ አሊ ሐሜኔ ከ2025 ጀምሮ በጋዛው ጦርነትና በሶሪያው በሊባኖሱ ጦርነት የሚረዷቸው ቡድኖች እየተዳከሙ ይደግፏቸው የነበሩት መንግስታትም እየወደቁ ሄዱ። የመሰረቱትም ጸረ ምዕራባውያን ጥምረት ቀስ በቀስ በመፈረካከሱ ብቻቸውን እየቀሩ ሄዱ። ታዲያ አሜሪካና እስራኤል ግን ዝም ብለው አልተቀመጡም። ለዓመታት የኢራን ሳይንቲስቶችና ጀነራሎችን ሲገሉ እንዳልቆዩ በፌብሩዋሪ 2026 ለሁለተኛ ዙር ባስነሱባቸው መጠነ ሰፊ የአየር ድብደባና የሚሳኤል ጥቃት ገና በመጀመሪያው የጥቃት ቀን ነበር በመሃል ቴሄራን በሚገኘው መኖሪያ ቤታቸው በተደረገባቸው የአየር ድብደባ ራሳቸውን ጨምሮ ባለቤታቸውን፣ ልጃቸውንና የልጅ ልጆቻቸውን ለስብሰባ ከጠሯቸው ጀነራሎች ጋር በእስራኤልና በአሜሪካ ጥቃት ሕይወታቸውን አብረው ያጡት። ላለፉት 36 ዓመታት ኢራንን በአደባባይ የመሯት መሪ ምሽግ ውስጥ ተደብቄ አልኖርም በማለት በግላጭ በአደባባይ መታየት መርጠው በጠላቶቻቸው የድብደባ ሕይወታቸውን አጡ። ይሄ ቪዲዮ እስከተሰራበት ቀን ድረስ በኢራን በእስራኤልና በአሜሪካ መካከል ያለው ጦርነት የቀጠለ ሲሆን ከአያቶላ አሊ ሐሜኔ ህልፈት በኋላ በተደረገ ምርጫ ሁለተኛ ወንድ ልጃቸው ሙንታጅባ ሐሜኔ እሳቸውን ተክቶ ሀገሪቱን በበላይነት እንዲመራ በእስላማዊ ምክር ቤት ተመርጧል። እርሱም በመጀመሪያ ንግግሩ የአባቱን ደም እንደሚበቀልና አባቱ ያስጀመሩትን ትግል ከዳር እንደሚያደርስ ቃል ገብቷል። የአያቶላ አሊ ሐሜኔን ታሪክ እንዴት አገኛችሁት? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ታሪኩ ከተመቻችሁ እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። ተመሳሳይ ቪዲዮዎች በብዛትና በአይነት የዩቲዩብ ቻናል ውስጥ ይገኛል፣ ገብታችሁ ተመልከቱ። ታዲያ በዚያውም የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ተመሳሳይ ቪዲዮችን ማግኘት ትችላላችሁ። በቀጣይ በሌላ ቪዲዮ በሌላ ታሪክ እንገናኛለን። እስከዛው ሰላም።